የቅዳሜኛ ጨዋታችን ተጀምሯል። የተለያዩ ጨዋታዎችን እያመጣን በየሳምንቱ እናንተን ዘና ያረግናችሁ የቆየን ነው። አሁንም እንቆያለን። ከኋላዬ ሰንጠረዥ ይታየኛል። የተለያዩ ቁጥሮች አሉት ውስጡ። እነዚህን ቁጥሮች ተጠቅመን ቀኝና ግራ እጃችንን በመጠቀም ቁጥሮቹን ማሳየት ነው። ትንሽ ቻሌንጅ ያደርጋል ብዬ አስባለሁ። በቀኝና በግራ የተለያየ ነገር ማድረግ። እንግዲህ ማን ነው ተፈትኖ የሚያሸንፈው የሚለው እናያለን። በቲጂ እንጀምር። ብዙ ጊዜ የምትፈትነን እሷ ስለሆነች በቲጂ ነው የምንጀምረው። ተወዳዳሪያችን እጠራለሁ ወደዚህ። ቲጂ እንግዲህ ቀለል ይልሻል ብዬ ነው። አንቺ ማሰብ የሚጠይቅ ጥያቄዎች ብዙ ጊዜ ይቀኑሻል። ከበሮ በሰዎች ያምር ነው ነገሩ። እስቲ እንሞክረው። እሺ ይጀመር። ጭንቅላት ጨዋታ ነው። እንጀምር። እሺ ጀመር። ፈጣሪ ከኔ ጋር ይሁን ብቻ። ኧረ ፍጥነት! ይሄ ቀድሞ የታሰበብን ይመስል እኔ ራሱ እንዲህ ብዬ እንዲስከን ላገኘው አልቻልኩም እኮ። እዚህ ጋር ሁለቱን እጅ ማገናኘት የአእምሮ ስራ ይገርማል። በጣም የጭንቅላት ስራ የሚጠይቅ ነገር ነው። ማተኮርንም ይፈልጋል ይመስለኛል። በጥሩ ነገር ተወጥተሻል። ስንት ሰከንድ ወስጃለሁ? በኋላ 25 ሰከንድ ፈጅቶብሻል። ግን ልክ ነሽ አይደለሽም የሚለው በእኔ አይን ሳይሆን በቫር እናየዋለን። በጣም ጥሩ። ሌላ ሰው ልጋብዝ ደግሞ። ማነው ተረኛ? እንዴት ነሽ? ሰላም። እንዴት ነሽ? ያው ብላ አትጀምር። እኔ ላስጀምር። መጀመሪያ መነጽር መጽራት አለበት። እንደምታስበው ቀለል ያለ ወደዚህ ደግሞ እንደዚህ ቀረብ ብሎ ማየት አይቻልም። እዛው ርቀት እንጠብቀ ነው። ለሁሉም እኩል ነው የምዳኘው። የሚገርምሽ ግን መንጃ ፈቃድ ፈተና ነው የመሰለኝ። ቃላቶቹ ከቸገረ አነብልሃለሁ። ጣቶቼ ብዙም ስለማያማልሉ ዳኞቹም እንደሚጥሉ ያምናል። ምንም ምስኪን ለመሆን እንዳትሞክር። በቃ ቲጂና ላይ የሻተም እንዴ በቃ ፒያኖ ነው ያደረገችው። ድድድን አድርጋ ወጣች። እኔ አሁን እንዲህ በዚህ በኪንኪ ጣቴ ስወረውረው እንዳትይዘኝ ግን ወደ እኔ መቅረብ አይቻልም። አብዬሽ እንጂ አንተው ነኝ ጀመር። 1 2 3 በኢየሱስ ይሄም መሀል ላይ ነው የቦካሁት። እንደዚሁ ምንድን ነው እንዴ? ለምሳሌ አሁን ይሄ ሰው ልጅ ውሃ ሲይዙ ምናምን እንደሚለው 21 ሰከንድ ነው የፈጀብን። አመሰግናለሁ። ከቲጂ በጣም ትሻላለህ። ግን እኔ አፍ ሲንተባተብ እንጂ እጣት እንደዚህ እንደሚንተባተብ አላውቅም ነበር። መልስ ስጥ። ጣቴ ነው ጠላቴ። እንዲህ ብዬ አየሩን ኪቦርድ መታወት። ክብር ለቲጂ ጣቶች። መሸነፍን አምነህ ነው የምትወጣው። ዘላለም ትቆንጥጥ እዚህ በሚያማምሩ ጣቶቿ። አመሰግናለሁ። እንግዲህ አቤል እዚህ መጥቶ ሰላማዊ ሰልፍ ነው ያስመሰለብን። እንደዚህ እያለ ማለት ነው። አንቺ ደግሞ የነፃነት ድል አድርጊውና እንግዲህ ሌላ ነገር ቀይሪልን። እኔ በጣም ነው ግራ የገባኝ፣ ግን ልሞክር። ሳስጀምር ነው ትንሽ ይወድል ልስጥሽ ሳስብሽ። እኔ ባላያቸው ይሻለኝ ታታሪ። 2 3 መተንፈስ እራሱ አልቻልኩም። አይገስ እኔ ያዝናናኝ ምን እንደሆነ ልንገርሽ። ፊትሽ ውጤትሽን እነግርሻለሁ። እሺ ጓጓኩኝ። አትቸኩይ። እንዴት ነው ነገሩ? መጀመሪያ ሰከንድሽን ልንገርሽ። በጣም ነው የገረመኝ። 17 ሰከንድ ከ27 ማይክሮ ሰከንድ እስካሁን ያሉትን ብጥስጥስ ነው ያረግሻቸው። ከዛስ ሁሉንም ነው ያልሽው። የምርሽ ነው? የሆነ ምንም አልተሳሳትኩም። መሀል አጣራለሁ። እሱን መጨረሻ አጣራለሁ። ግን ምንድነች እቺ? አትታይም። ምንድነው? ምን እያረኳት ነበር? እኔ ምንም እውነት ለመናገር አላስታውስም ምን እያረኳት እንደነበር። ለመታረቆች አሉ የምትጠቀሚባት እና እሷ ነች ያጭበረበረችን። አጣርተን እንደርስበታለን። ለማንኛውም ድረሱበት። ግን አሪፍ ነበረ። ቴንክ ዩ። እና ማን ተረኛ? ጆ እንግዲህ እስካሁን የነበሩትን ተወዳዳሪዎች እያየን ስህተታቸውንም የነበራቸውንም ነገር እያየን እያጣራን ነው። ስለዚህ መጀመሪያ የምሰጠው መመሪያ ጣቶችን በደንብ አሳይ። ደግሞ ሎጋ ናቸው፣ ችግር የለም። በደንብ እያሳየ
እስካሁን ያሉት ተወዳዳሪዎቻችን ምን ያህል ሰከንድ እንደፈጁ እንግዲህ አይተሃል። እያየው ነበር። ታሪክ ስራ እስቲ። እኔ የገረመኝ ግን አሁን ነው የጄሪና የአቤልን ሪሚክስ ነው የምታደርገው አንተ። አቤል እንደዚህ ነው። አዎ እኔ ሙዚቃውን እገባልሃለሁ። ጨፈርን ፈታ እያለን የሚሰራው እናስጀምር። ይጀመር። 1 2 3 ከማለቴ በፊት ጆ የመጨረሻ ተወዳዳሪ እኔ ነኝ። አደራ ለእኔ እንትን ልግስናህን ፍቅርን አሳየኝ። በዛው አጋጣሚ 3 ዳንስ ላይ ምንድን ነው አቤል? እኔ ባንተ ያየሁት የሰው ልጅ ጥርሴን ነክሼ ያለው ለብዙ ትግል ነው እንጂ ለቁጥር ብሎ ነው ያናቀ። እኔ ዳንሱ ላይ ነበርኩ ታውቂያለሽ። ይታያል ጆ ባንተ እኔ ባራሱ ማባከድ አይመስለኝም። 21 ሰከንድ ከ78 ማይክሮ ሰከንድ ነው የፈጀብህ። እንኳን ማይክሮም አለው ማይክሮዌቭ አላልኩም። አቦካው ነው የሚባለው እንደዚህ በቃ። አዎ እኔ እኮ ከናቤል ጋር አንዴ ዳንሱና የጄሪ እንትን ብሎ በቃ ልግባልና ብሎ እሱን በቃ እኔ ልበባዶ እንዳትወጣ አንተን በባዶ አላሰናብትም። ግን እንዴት ነው ልግባው? እኔ ልግባው? ግቢ በራስ ያዩት ያምር ሲጫወቱ ያደናበር ቢሄል እንደ ቲጂ እንዲና እንዲ ነው። ሜሲና ሮናልዶ እያረግሽ ነው እንደ ጄሪ ትልቅልቋን ነው። እንደኔ ጉራጌኛውን ነው። እንደ ጆኒ ያስነዛው የኔ ደግሞ ፍሬን ያስኩት ነው። የኔ ቃል እጣት ተቆላተፈ። ምን ታታበች እንደዚህ ብለሽ ልትወጪ ነው እንደዚህ እያልኩ እስቲ ቆይ ሳልጀምር የሆነ ሪከርድ መስበር ይመስለኛል። ይሄን 24 ሰዓት ብታጠኙ 2 ጣት ማዘዝ ለነገሩ ለሴት ልጅ ቀላል ነው። አውነት ዩጋድስ ስለሚሰራሽ ይሄን እባክሽ አፌን አንደበቴን አታሳፍሪ። እሺ ለጀመር 1 እና 2 ነው እዚህ ጋር የሚለው 3 ጀመረች። ታይ ፀሐይ አይዞሽ የኔ ቢጤ ነሽ። ታታደና ብረት ትስራበት ልክናት ረፍ እግዚአብሔር ልክናት እሷ እንዳንተ እንዲህ የሚያለች መሰለሽ የሆነ የቆየ ነገር አለ አይደል? ኧረ ከረመች። ለጣቶቿ አስጠኛ ያስፈልጋቸዋል በእውነቱ። እግር ከእግር ሲሄድ ይጋጫል፣ ጣት ከጣት ሲጠቁም ይጋጫል። ያለውን በመት ያየ ነው። 28 ሰከንድ ከ79 ማይክሮ ሰከንድ ማለት 200 ሜትር ሩጫ ያልቅበት 200 ሜትር ሩጫ ያልቅበት ጣቶችሽ የወላጅ ክትትል ያስፈልጋል። የኛ ክላስ ለማንኛውም ማወዳደር እንደመወዳደር ቀላል አይደለም። ክብር ለቲጂ ጣቶች እና ለመደዳ። እንግዲህ ቲጂ ያለች ፕሮግራምን ገርበብ እንጂ መዝጋት አይቻልም። በውብ አማርኛዎቿ ቲጂ እንደፈለግሽ ሞቀኝ እንዴ አጠገባችን ያለ የሙያ አንጋፊት ቲጂ እያለች አንጋፊት መቲ አስተናብራ ጋብዛን እልህ አስይዛን በጨዋታው አስጀምራ ጨዋታው አሸማቀቀ ሰከንድ ነው እንጂ መትዬ አገባቡ አሪፍ ነው። ግን ሰከንዷ ስለረዘመ መዝጊያውንም እንዳታረዝምብን። እውነት ደስ የሚል ጨዋታ ነበር። ሞክሩት እስቲ ቤታችሁ፣ ቢሮ ቦታ አብሮ አደጉ ሆናችሁ አይደል? አንዳንድ ጊዜ እንግዳ መጥቶ ምን እንስራ እንባባል ቢሆን ራሱ እስቲ ፈታ እንበል የሚያስብል ጨዋታ ነው። ይሄኛው አይምሮና ይሄኛው አይምሮ ምን እየሰራ ነው የለመደው ወይም ደግሞ ምን እያሰራን ነው የዘለቅ ነው የሚለውንም ፈተሽ እናደርጋለን። አንድ ማቃት ቪዲዮ አለች። የሕክምና ባለሙያዎች በግራ የምትጠቀሙ ከሆነ የቀኛችሁንም አሰሩት፣ በቀኝ የምትጠቀሙ ከሆነ የግራውንም አሰሩት፣ አይታወቅም መቼ እንደሚጠቅማችሁ ይላሉና እና አንዳንድ የጤና መጓደል ሲያጋጥም
የትኛው ሰውነት ክፍል መታዘዝ አለበት የሚለውን እንደ ልማዳችን ነው ብዙ ጊዜ የሚታዘዘው ሰውነታችን። የተዘጋጁ ሰዎች ግን ያደርጉታል። ለምሳሌ ጄሪ ግራኝ አይደለሽ? ግራኝ ነሽ። ቀኝሽን አለማምጂ ነው። እኔ ደግሞ የሷ ተቃራኒ ነው። ብዙ ጊዜ በቀኝ ነው የምጠቀመው ቦክስ ምናምን። ስለዚህ መለማመድ አይምሮ ነው የሚያዘው አካላችንን የሚለውን አይተናል። ከሩቅ ስናየው ቀላል የመሰለን ነገር እንዴት እንዳወዛገበን አይተናል። እስቲ ክረምቱን በእንደነኛ አይነት ለየት ያሉ ጨዋታዎች አሳልፉ። አይምሮን በደንብ ችሎታውን እንዲያወጣ የሚያደርጉ ጨዋታዎች። እኛ ተዝናንተናል፣ ደስ ብሎናል። የዕለቱ አሸናፊ የቻናል ዋን ድምቀት ግራኝ ስለሆንኩ ነው የሚሆነው። ሊሆን ይችላል። ግራኝ ሆና ባለፈው የዓለም ዋንጫ በአሁኑ ሜሲ ነበር ያልተሳካለት። ሜሲን ወክላ ተሳክቶልኛል። አግሮቻለሁ። እነ ሮናልዶ በጊዜ ተሰናበተልኛል።